ያጋጠሙንን መጥፎ ነገሮች ከመተው ይልቅ ደግመን ደጋግመን በማሰላሰል መጥፎ ስሜታችንን እናራዝማለን። በጣም መጥፎ ጊዜዎቻችንን ከመልቀቅ ይልቅ ደጋግመን እናስታውሳለን። ፈውስ እንድናገኝና ህመሙ እንዲቀንስ አንፈቅድም። እኛ ላይ መጥፎ ስሜት የፈጠሩብን ሰዎች መጥፎ ስሜት እንዲሰማቸው እስካላደረግን ድረስ እረፍት አይኖረንም። ሙሉ ህይወቴን መሰቃየት ቢኖርብኝ እንኳን ምን ያህል እንደበደለኝ እንዲሰማው አደርጋለሁ በሚል ስሜት በአእምሮአችን ውስጥ ቦታ የሚይዙ፣ ጊዜያችንን የሚያባክኑ፣ የሚያበሳጩ፣ እንድናዝንና እንድንጨነቅ የሚያደርጉ እንዲሁም በአብዛኛው አካላዊ ህመም የሚያስከትሉብን አልፎ ተርፎም ሊገድለን የሚችል ቂም ይዘን እንኖራለን። ግን ለምን? ከዛሬው ከዚህ መጽሐፍ ከቂምና ከጥላቻ እንዴት ነፃ እንደምንሆን ያለፈውን መተውና በይቅርታ የማለፍ ሚስጥሩን እናያለን። ሁሉን ነገር መተው የሚችለው እንዴት ነው? ያንን የማይረባ ይቅር የምለው እንዴት ነው? ለሚሉ ጥያቄዎች ከበቂ የሆነ ምላሽ ከዚህ መጽሐፍ በስፋት እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። ለመጨረሻ ጊዜ ራስ ላይ አካላዊ ጉዳት ያደረስከው መቼ ነው? ስቃዩንስ ለማቆም ምን አደረግ? ስለ ሁኔታው የሆነ ነገር ለማድረግ ምን ያህል ጊዜ ቆየ? አካላዊ ህመም ውስጥ ስንሆን በጣም እንደሚያም ስለምናውቅ ህመሙ ወዲያውኑ እንዲቆም ለማድረግ እጅግ ንቁ እንሆናለን። ትኩረት የምናደርገው ከህመማችን እፎይታ ማግኘት ላይ ስለሆነ ቁስሉ ኢንፌክሽን እንዳይፈጠር ለማጽዳት በተከፈተው ቁስል ላይ የሚደረገው መድኃኒት የሚፈጥረውን ስቃይ ሳይቀር እንቋቋመዋለን። ወደ ስሜታዊ ህመሞቻችን ስንመጣ ግን በህይወት ዘመናችን ሁሉ በኃጢአታችን፣ በኀፍረታችን፣ በቁጭታችንና በራሳችን ላይ ባለን ጥላቻ ውስጥ እየተንከባለልን ምን ያህል ስቃይ መቋቋም እንደምንችል ለማየት የምንሞክር ይመስላል። ሌሎችን በመውቀስ ብቃት የሌላቸው ሐለቆቻችንን በመሳደብ ጥፋቶችን ሁሉ በሌሎች ላይ በማሳበብና በአእምሮአችን ውስጥ ጠላቶቻችን የተሳሳቱባቸውን በርካታ ምክንያቶችኛ እኛ ትክክል የምንሆንባቸው በርካታ ምክንያቶች በማሰላሰል መጥፎ ስሜት ውስጥ በመቆየት ስቃያችንን እናራዝማለን። ያጋጠሙንን መጥፎ ነገሮች ከመተው ይልቅ ደግመን ደጋግመን በማሰላሰል መጥፎ ስሜታችንን እናራዝማለን። በጣም መጥፎ ጊዜዎቻችንን ከመልቀቅ ይልቅ ደጋግመን እናስታውሳለን። ፈውስ እንድናገኝና ህመሙ እንዲቀንስ አንፈቅድም። እኛ ላይ መጥፎ ስሜት የፈጠሩብን ሰዎች መጥፎ ስሜት እስኪሰማቸው ድረስ እረፍት አይኖረንም። ሙሉ ህይወቴን መሰቃየት ቢኖርብኝ እንኳን ምን ያህል እንደበደለኝ እንዲሰማው አደርጋለሁ በሚል ቁጭትና ስሜት በአእምሮአችን ውስጥ ቦታ የሚይዙ፣ ጊዜያችንን የሚያባክኑ፣ የሚያበሳጩ፣ እንድናዝንና እንድንጨነቅ የሚያደርጉ እንዲሁም በአብዛኛው አካላዊ ህመም የሚያስከትሉብን አልፎ ተርፎም ሊገድለን የሚችል ቂም አርግዘን እንዞራለን። የጥፋተኝነት ስሜት፣ የኀፍረት ስሜት፣ ቂምና ራስን የመጥላት ስሜት ትክክል መሆንንና መታየትን የሚጠይቅ ሲሆን ከፍ ያለ ማንነትህ ግን ላንተ ከፍተኛ ፍቅር ስላለውና በጣም ወሳኙ ነገር ያ ስለሆነ ሌላ ሰው ስለሚያስበው ወይም ስለሚሰራው ነገር ምንም ግድ የለውም። የሆነው ነገር ሆኗል። ያንን ደጋግሞ ማሰላሰልና አለመተው አሉታዊ ስሜትን ሕያው እንዲሆን በማድረግ የስቃይ እስረኛ እንድትሆንና አዎንታዊ ስሜትህን ያሳንሳል እንጂ እውነታውን አይለውጠውም። ይቅርታ ለማድረግና አሉታዊ ስሜቶችህ እንዲጠፉ በወሰንክበት ቅጽበት በነፃነት መንገድ ላይ ነህ። ይቅር ማለት የሚያስፈልግህን ሰው ስለመጥቀም ሳይሆን ራስን ስለመንከባከብ ነው። ይቅር ማለት ትክክል መሆን ከመፈለግ ይልቅ ጥሩ ስሜት እንዲሰማ መፈለግን ስለማስቀደም ነው። ይቅር ማለት ደስታህ የሆነ ሰው እጅ ውስጥ እንደሆነ ከማስመሰል ይልቅ ለራስ ደስታ ኃላፊነት ስለመውሰድ ነው። ይቅር ማለት ቁጣህን፣ ንዴትህንና ጉዳትህን በመልቀቅ ኃይልህን መልሰ ስለማግኘት ነው። ቂም መያዝ መርዙን አንተ ጠጥተኸው ጠላቶችህ እንዲሞቱ መጠበቅ ነው። በጣም ከምትወደው ሰው ጋር አለመግባባት ሲያጋጥምህ ጥፋቱን በዚያ ሰው ላይ ስታደርግ የሚሰማህን አስረዳው። ከዚያ ውጤቱ ምንም ሆነ ምን ይቅር በለው። መናገርህ ወይ እንድትቀራረቡ ያደርጋችኋል
ወይ ደግሞ ከዚያ ሰው ጋር ብዙ ወይም ፈጽሞ እንዳትገናኝ ሊያደርግ ይችላል። ያም ሆነ ይህ ነፃ መሆን የምትፈልግ ከሆነ መተው ይኖርብሃል። ብዙም ግድ በማይሰጥ ሰው እንደተጎዳ ቢሰማ ወይም ቂም ብትይዝ ነገሩን ከማኘክ ወይም በፖስታ ቤት በኩል ሳጥን ሙሉ አይጥ በመላክ በቀልህን ከመወጣት ይልቅ መተው የተሻለ ነው። ምን ያህል ደካማ እንደሆነ ቢገባው ባይገባው ምን ጨነቀ? ላንተ ምን ይጠቅመሃል? የተሻለ ሰው እንዲሆን ስለፈለግኩ ነው ብለህ ማስመሰል አይጠበቅብህም። መበቀል ወይም ይቅርታ መጠየቅ ወይም ትክክል መሆንህ እንዲታወቅ ትፈልጋለህ። በቃ ተወው። ተበቃይ የመሆን ሐሳብ ይዘህ በቆየህ መጠን ያ ሰው በአእምሮ ውስጥ ስለሚቆይ ሕይወትህን አስቀያሚ ያደርገዋል። አንድን ሰው ይቅር ማለት ከጉዳዩ ነፃ እንዲወጣ ማድረግ ነው የሚለውን የውሸት አስተሳሰብ አስወግድ። እንዲያውም ይቅር በማለት ከመንጠቆ የምትወጣው አንተ ነህ። ይቅር ማለት ለሰዎች ጥሩ ስለመሆን ሳይሆን ለራስህ ጥሩ ስለመሆን ነው። እሺ አሁን ጥሩ ገብቶኛል፣ ግን ሁሉን ነገር መተው የምችለው እንዴት ነው? ያንን የማይረባ ይቅር የምለው እንዴት ነው የሚል ጥያቄ በውስጥ ሊኖር ይችላል። እነዚህን ጥያቄዎች አንድ በአንድ በእነዚህ 8 ቁልፍ ነጥቦች በቀጣይ ለማየት እንሞክር። አንደኛ፣ ርህራሄ ይኑርህ። ለራስህ ወይም እጅግ ለበደለ ሰው ርህራሄ ማሳየት ከክንድ ላይ ጥይት እንደማውጣት ነው። በመጀመሪያ ትወራጫለህ፣ ትጮኻለህ፣ ትታመማለህ። ከዚያ በኋላ ግን በእውነት ለመፈወስ ብቸኛው መንገድ ያ እንደነበር ትረዳለህ። ይህንን ለማድረግ ምርጡ ከሆኑ ዘዴዎች አንዱ የበደለ ሰው ሕፃን እንደሆነ አድርገህ ማሰብ ነው። ይህ ትንሽ ሰው በፍርሃት ተነስቶ እርምጃ ሲወስድ ራሱን ለመከላከል የሚችለውን ሁሉ ሲያደርግና በሚያውቀው ብቸኛ መንገድ የራሱን ስቃይ ለመቋቋም እየሞከረ እንደሆነ አድርገህ አስበው። ሰዎች መጥፎ ድርጊት የሚፈጽሙት ስቃይ ወይም ግራ መጋባት ሲያጋጥማቸው ነው። ይህንን መረዳትና የበደለህን ሰው ትላልቅ የውሻ አይኖች እንዳሉት ትንሽ ንጹሕ ሕፃን አድርገህ በማሰብ ለዚያ ሰው ይቅርታ ለማድረግ ቁልፍ የሆነው ርህራሄን ለማሳየት ይረዳሃል። ለራስህ ይቅርታ ማድረግ እንደሚያስፈልግ ቢሰማህም ማድረግ ያለብህ ተመሳሳይ ነው። አንተም ራስህ ሁሉንም ነገር ለማስተካከል እየሞከረ ያለ ትንሽዬ ጥንቸል ነህ። ስለዚህ ለራስህ ትንሽ ርህራሄ በማሳየት ሁሉንም ነገር መተው ይገባሃል። ሁለተኛ፣ ሌላኛውን ሰው ከጥያቄ ውስጥ አውጣው። ትልቅ ዝግጅት ኖሮብህ ሁለቱም ሰራተኞችህ ሁሉንም ነገር ላንተ ትተው ሳይመጡ ቀርተውብህ እንደሆነ አስብ። ጓደኛዋ ልትመጣ ያልቻለችው ባለፈው ምሽት መጠጥ ጠጥታ ስላመማት ምንም ማድረግ ባለመቻሏ ሲሆን፣ ሌላኛዋ ደግሞ የምትወዳት እናቷ ድንገት ስላረፈች ከመደንገጧ የተነሳ ሳትደውልልህ በመሄዷ ነበር። በሁለት የተለያዩ መንገዶች ምላሽ የሚያስፈልጋቸው ተመሳሳይ ውጤት ያላቸው የተለያዩ ምክንያቶች ቢሆኑም ሁሉንም ነገር ብቻህን እንድትወጣው የሚያስገድድ አጋጣሚ ነው። ይህ ማለት ምርጫ አለ ማለት ነው። አንደኛው ምርጫ በንዴት መጦፍ ሲሆን፣ ሁለተኛው ምርጫ ደግሞ ልብህን መክፈት ነው። አንድ ሰው መጥፎ ነገር ቢያደርግብህ ራስህን የበለጠ አስደሳችና ውጤታማ ለሆነ ምላሽ ክፍት ለማድረግ እንድትችል ያንን ሰው ከጥያቄው ውስጥ አውጣው። ይህ ስለ ሰውየው ሳይሆን ስለ አንተ ነው። የምትናደድበት ሰው ከሌለ መናደድ ከባድ ነው። ከዚያ ይልቅ ሁኔታው ይህ ነገር ለምን ተከሰተ? እኔ እዚህ ውስጥ የገባሁት እንዴት ነው? ይህንን ነገር ወደ ራሴ የምስበው ለምንድን ነው? ከዚህ ምን አገኛለሁ? እዚህ ጉዳይ ውስጥ ላሉ ሁሉ ርህራሄ ማሳየት የምችለው እንዴት ነው? የሚሉ ጥያቄዎችን እንድታነሳ ያደርጋል። ስለዚህ አናዳጅ ሁኔታዎችንና ሰዎችን ለስቃይ ሳይሆን ለእድገት የሚረዱ አጋጣሚዎች እንደሆኑ አድርገህ በማሰብ ለራስህ ውለታ ስራለት። ሶስተኛ፣ ትክክል ከመሆን ይልቅ ደስተኛ ለመሆን ወስን። አንዳንድ ጊዜ ወደ ነፃነት የሚወስደው መንገድ ትክክል ከመሆን ይልቅ ደስተኛ መሆን እንዳለብህ እንድትወስን የሚያደርግ ነው። የማትረባህ ጓደኛ መኪናን የተዋሰች ጊዜ የመኪና ማቆሚያ ጋር የሚከፈለውን ክፍያ መክፈል ነበረባት። ወይም ወንድምህ ቤት ውስጥ ተቀምጦ ሲውል ውሻህን መንከባከብ ነበረበት። እነርሱ በዚያ መንገድ ካላዩት ግን ለቀናት ያንን ነገር ከማሰላሰል መተው የተሻለ አይሆንም? ትክክል መሆን እንድትችል ብቻ የማይረቡ ስሜቶችን ለቀናት ማስተናገድ ዋጋ ያለው ነገር አይደለም። ይልቁኑ
አሁን ደስተኛ ለመሆን ማድረግ ያለብኝና የሌለብኝ ወይም ማሰብ ያለብኝና የሌለብኝ ምንድነው ብለህ ራስን ጠይቅ። የዚህ መልሱ ያ ደነዝ ትክክል እንደሆነ ያስብ የሚል ነው። እናም ይሁን። አራተኛ፣ ከሁሉም አቅጣጫ ተመልከተው። ሁሉም ሰው የሚኖረው ራሱ በፈጠረው ምናብ መሆኑንና ምን እንደሚያደርግ ወይም ከየት እንደሚመጣ እንደማታውቅ ማስታወስ አስፈላጊ ነው። ስለሆነም የሆነ ነገር ሙሉ በሙሉ ጥሩ አይደለም ብለህ ብታስብ በአንተ መንገድ ሙሉ በሙሉ ትክክል ያልሆነው ነገር በእነሱ አስተሳሰብ ትክክል ሊሆን ይችላል። በሌላ መንገድ ስትመለከተው በኔ መንገድ ካልሆነ ብለህ ችክ ከማለት ይልቅ ነገሩን ለቀቅ ብታደርገው ንዴትህ እንዴት በፍጥነት እንደሚጠፋ በማየት ትገረማለህ። ለሌሎች ሰዎች በምትሰጠው ምላሽ አሳቢ ከሆንክ ማለትም ይቅርታ ማድረግ ለእነርሱ ሳይሆን ለአንተ እንደሆነ ስለምትረዳ በቀላሉ ይቅር ማለት የምትችል መሆን ብቻ ሳይሆን ከእነርሱ የምትማርና የምታድግ ትሆናለህ። ስለዚህ አስታውስ፣ የተቆራኘኸው ከሰዎች ወይም ከነገሮች ጋር ሳይሆን በወቅቱ እውነት እንደሆነ ካመንከው ካልተመረመረ ሐሳብ ጋር ነው። አምስተኛ፣ ንዴትህን አውጣ። ከሰዎች ርቀ የሆነ ቦታ ብቻህን ሂድና ያናደደ ሰው ምን አይነት ራስ ወዳድ አሳማ መሆኑን እየጮክ በመናገር እስኪወጣልህና እስኪደክም ድረስ ትራስ፣ ፍራሽ ወይም ሌላ እጅህን የማይጎዳና መልሶ የማይመታ ነገር ፈልገህ ደብድብ። ንዴትህ ሙሉ በሙሉ ከውስጥ እስኪወጣ ድረስ ያንን ካደረግክ በኋላ ነገሩን ተወው። ስድስተኛ፣ ይህንን እንደማታስታውሰው አስታውስ። ከ3 ዓመት በፊት ያናደደህን ሰው ለማሰብ ሞክር። አስታውስከው? ልታስታውሰው ከቻልክ አሁን ያንን ሰው ለመርሳት የሆነ ነገር ማድረግ የለብህምን? በዚህ ጊዜ ይቅር ልትለው የሚያስፈልግ ሰው ወይም ሁኔታ ካለ እንደ ሁኔታው ከባድነት የሚወሰን ቢሆንም ብዙ ሳይርቅ ይረሳል። ታዲያ በጥቂት ቀናት ውስጥ የምትረሳው ነገር ሆኖ ሳለ በነገሩ ላይ ትልቅ ድራማ የምትፈጥረው ለምንድን ነው? የሚያናድድህን ነገር እንዳልተፈጠረ በመቁጠር ወዲያውኑ ይቅር ማለትና መርሳት ጀምር። ይቅር ወደ ማለት ስንመጣ ማድረግ ያለብህ ነገር ብዙም ከባድ አይደለም። ልክ ማጨስ እንደማቆም ነው። ሲጋራ ማጨስ ስታቆም የምታደርገው ነገር ሲጋራ በምታጨስበት ጊዜ ከምታደርገው ያነሰ ነው። ሲጋራ ለመግዛት ወደ ሱቅ አትሄድም። ፓኬቱን መክፈት፣ መለኮስ፣ የሲጋራ መለኮሻ መፈለግ ወዘተ አይጠበቅብህም። ማድረግ ያለብህ ማቆም ብቻ ነው። ስራው ያለው ራስህ የፈጠርካቸውን ከሲጋራ ጋር ያለህን ግንኙነት መተው ውስጥ ነው። ይቅር ማለት ውስጥም ያለው ነገር ተመሳሳይ ነው። ማድረግ ያለብህ ካናደደ ሰው ወይም እምነት ጋር ራስህ የፈጠርከውን ግንኙነት መተው ነው። ሰባተኛ፣ እርሳው። ለአንድ ሰው ይቅርታ ካደረግ ሁሉን ነገር መርሳት አለብህ። አብዛኛውን ጊዜ ሰዎች አንድ ጊዜ ከበደሉን ይቅር ብንል እንኳን ያ ሰው ምንም ነገር ቢያደርግ የምንመለከተው ቀድሞ በነበረው መነጽር ነው። ይህ ማለት እንደገና እንደሚበድለን እንጠብቃለን ማለት ነው። ይህ ማለት ደግሞ አሁንም በውስጣችን ንዴት አለ። ደህና እንደሆነን እያስመሰለን እንጂ ገና ይቅርታ በማድረግ ሂደት ላይ ነን ማለት ነው። ሆኖም አንድ ጊዜ ይቅርታ ካልክ የምትጠብቃቸውን ነገሮች ሁሉ መተው፣ ሁሉም ሰው ከመንጠቆ እንዲወጣ መፍቀድ፣ ሰዎችን ደግመን ደጋግመን እንደ አዲስ መቀበል፣ ባለፈው ጊዜ ምንም ነገር ቢሰሩ ከነርሱ ምርጡን ብቻ መጠበቅ ይኖርብሃል። ይህን ስታደርግ በሚፈጠርብህ ስሜት ትደነቃለህ። ምክንያቱም አብዝተህ እንዲፈጠር የምታደርገው ትኩረት ያደረክበት ነገር ነው። ሰዎች እንዲያናድዱህ እየጠበቅ ከሆነ የምታገኘው የምትጠብቀውን ነው። መልካም ነገራቸው ላይ ትኩረት የምታደርግና መልካም ባህሪያቸውን የምታበረታታ ከሆነ የበለጠ መልካም ባህሪያቸውን ታያለህ። ስምንተኛውና የመጨረሻው ቀላል ነው። ራስህን ውደድ፣ ምክንያቱም ይገባሃል። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? እስኪ ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልኝ ትችላላችሁ። ብዙዎቻችሁ እየጻፋችሁልኝም ስለሆነ ከልብ አመሰግናለሁ።